ሰላም ክብራትና ክብራን የሣድስ ቤተሰቦቼ ምንድነው እየሰማን ያለነው? በሰሜኑ የኢትዮጵያ ክፍል አካባቢ እየተሰማ ያለ ነገር አለ። ለሊቱን እየተነገረ ያለ ቆይታ ነው። እሱን በተመለከተ በዚህ ፕሮግራሜ ላይ አሳያችኋለሁ። ምንድነው የሚለውን ነገር በተመለከተ መሰረታዊ መረጃ አካፍላችኋለሁ። ሌላኛው እንግዲህ በቬኔዙዌላ በረደ መሬት ዙሪያ ላይ እየተነገረ ያለ በጣም አሳዛኝ ምስጢር እየወጣ ነው ያለው። በተለይ ከሰው ሰራሽ ጥፋትና ውድመት ጋር የተያያዘ ወይም ደግሞ እንግዲህ የሰው ልጅ በክፋቱ ያደረገው ነገር ነው በቬኔዙዌላ ላይ ተብሎ 10 ትንተናዎች ቀርበዋል። እነሱንም በዚህ ፕሮግራሜ ላይ ይዤላችኋለሁ። በኢትዮጵያ ውስጥ ለመጀመሪያ ጊዜ የእናት ጡት ወተት ባንክ በሐዋሳ ተጀምሯል። ምን ማለት ነው የእናት ጡት ወተት ባንክ የሚለውንም በዚህ ፕሮግራሜ ላይ አሰማችኋለሁ። በጣም ወሳኝ መረጃ ነው። ሌላኛው እና አራተኛው መረጃ ደግሞ ኤሎን መስክን ይመለከታል። ኤሎን መስክ ከትሪሊየነር ነው ተብሎ በቅርብ ተነግሮ እንደነበረ ተሰምታችኋል። ከዛ ተፈጥፍጦ ወርዷል ማለት ነው። አሁን ትሪሊየነር አይደለም ኤሎን መስክ። ምን ማለት ነው? እንዴት ነው ትሪሊየነር ሊሆን ያልቻለው የሚለው እንዴትስ ሆኖ ነው ወደዛ ያወረደው የሚለውን እነዚህን አራቱ መረጃ ይዤላችኋለሁ። ከመጀመሪያው ልጀምር። በተለይ ምንድነው በሰሜኑ ኢትዮጵያ ክፍል ላይ እየሰማን ያለነው ከሚለው ልጀምርላችሁ። አንድ በአሃዱ የቡና ስልጠና ተጀምሯል። ባይዘዌ ውድ ቤተሰቦቼ በጣም የሚገርም መረጃ ላካፍላችሁ። ማለትም የቡና አፈላል ላይ ስልጠና መውሰድ የምትፈልጉ ሰዎች በየትኛውም ቦታ ላይ ተፈላጊ ነው የምትሆኑት በዛ ስልጠናችሁ ስራ ብታገኙ። ይሄኛውም እንግዲህ ስልጠና የቡና አፈላል፣ አቆላል፣ ሌሎች ነገሮች ላይ ትኩረት ያደረገ ነው። በጣም የሚገርም መረጃ ነው። አሃዱ የተባለ የቡና ማሰልጠኛ ተቋም የአሃዱ ሬዲዮ እህት ካምፓኒ ነው ጀምሯል ማለት ነው። ስለዚህ ማስታወቂያውን አድምጡት፣ ማስታወሻውን ያዙ፣ ስልክ ቁጥራቸውን ያዙና ደውሉላቸው። በዚህ ስልጠና ላይ ብትወስዱ በየትኛውም የቡና ኤክስፖርተሮች ቢሮዎችና ፋብሪካዎች ላይ በጣም ተፈላጊ ነው የምትሆኑት። ይሄ መረጃ ልስጣችሁና ወደ መረጃዎቹ ልለፍ። ሰላም ሁሉ ለኢትዮጵያ። ምንም ነገር መምጣት አይችልም። ኢትዮጵያን መበታተን፣ ማከፋፈል፣ መገዳደል አይቻልም። ዛሬ ሊታሰብ ይችላል። ኖ ለወደፊቱ በፍጹም አይሆንም። ታዩታላችሁ። ይሄ ያሁኑ አይነት የጦርነት አውድማና የጦርነት ድግስ በጠቅላላ ይገለበጣል። እግዚአብሔር ታላቅ ታሪክ በኢትዮጵያ ላይ ያደርጋል። ስለዚህ ትልቅ ተስፋ ያዙ። ይሄ አሁን የምንሰማው ነገር ሁሉ ይቀየራል። ነገር ግን ምንድነው የተሰማው የሚለው ነገር መጥቼ ከማስታወቂያ በኋላ ላሰማችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። አሃዱ ኮፊ አካዳሚ የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ማታ ትላንት ዛሬ ወደ ሌሊትም ሊሆን ይችላል ወይም ደግሞ ወደ አመሻሽ ትላንትና ማታ አካባቢ ይመስለኛል እንግዲህ የሰኔ 2026 የመጨረሻዎቹ ቀናት ላይ እንግዲህ በአፋር ክልል የሚገኘው መጋሌ እና አባላ ወረዳዎች ላይ የትግራይ መከላከያ ኃይሎች TDF እና ከፌዴራል መንግስት ጋር የሚሰለፉ የትግራይ ሰላም አስከባሪ ኃይሎች ወይም TPF በመባል የሚታወቁ ታጣቂዎች መካከል የተኩስ ልውውጥ መጀመራቸው እየተነገረ ይገኛል። የተኩስ ልውውጦች እንዳሉ መረጃዎች ያመለክታሉ። በድንበር አካባቢዎች ላይ ከባድ መሳሪያዎችና ሞርታሮችን በመጠቀም የሚደረጉ እነዚህ ግጭቶች ውጥረቱን እንዳባባሱት እየተነገረ ይገኛል። በአፋርና በትግራይ ድንበር አካባቢ ላይ የተካሄደ ስላለው ውጥረት በጣም አሳሳቢ ቦታ ነው። እንደምታውቁት ይሄ ቦታ በትግራይ ክልል ውስጥ የሚንቀሳቀሱ ታጣቂዎች ወደ አፋር ክልል ድንበር አቋርጦ በመግባት ግጭቶችን እንደሚያነሱና የአካባቢ ሚሊሻዎችን ምላሽ ለመስጠት እንደሚገደዱ ይነገራል። ከነዚህ ፍጥጫዎች በተለይም በከባድ መሳሪያዎችና ሞርታሮች የተካተቱ እንደነበሩ እየተነገረ ነው ያለው። ከዚህ ጋር በተያያዘ እንግዲህ ይሄ ተኩስ ልውውጥ የሚያደርጉት በዋናነት የህወሓት TPLF ታጣቂዎች የሆኑት የትግራይ መከላከያ ኃይል ወይም TDF እና ከTDF ተገነጥለው የፌዴራል መንግስት ድጋፍ አላቸው ተብለው የሚታሰቡት የትግራይ ሰላም አስከባሪ ኃይሎች ወይም TPF እንደሆኑ እየተነገረ ይገኛል። በተለያዩ ጊዜያት በተካሄዱ ጥቃቶችም የሁለቱም ወገን ታጣቂዎች ጉዳት እንደደረሰባቸው እንዲሁም በአካባቢ የሚኖሩ ንጹሃን አርብቶ አደሮች፣ እረኞች ህይወታቸውን በዚህ እንዳጡ ሪፖርቶች እየጠቆሙ ይገኛሉ። በሁለቱም ክልሎች መካከል ያለው አለመግባባት በዋናነት ከጦርነቱ በፊት የነበሩት ወሰኖችን መልሶ የመቆጣጠርና የትግራይ ክልል አስተዳደር አወቃቀርን ከመቀየር ጋር የተያያዘ ውስብስብ ፖለቲካዊና ወታደራዊ ውዝግብ እንደሆነ ነው እየተነገረ ያለው። ውድ ሣድስ ቤተሰቦቼ እንግዲህ ከዚህ ጋር ተያይዞ በተለይ የአባላ የሚባለው እንደገና የአፋር ትግራይ ድንበር አካባቢ 2022 ጦርነት ወቅት ራሱ የነበረው ስትራቴጂካዊ ፋይዳ አለ። ይሄ ቦታ በጣም ክሪቲካል ቦታ ነው። የሰኔ 2026
በተለይ አሁን ያለው ነባራዊ ሁኔታም ከዚህ ጋር የተያያዘ ነው። ይሄ ቦታ እንግዲህ ልብ ልትሉ የሚገባው የእርዳታ መተላለፊያ ዋና በር ማነቆ ሊሆን የሚችል ነው። አባላ ማለት በትግራይ ጦርነት ወቅት ላይ የተባበሩት መንግስታት ድርጅት ዩኤን ሰብአዊ እርዳታዎችን ከሰመራ ወደ መቀሌ የሚያጓጉዝበት ብቸኛውና ወሳኙ የየብስ ኮሪደር መግቢያ እንደነበረ የሚታወቅ ነው። ከዛ ውጪ የመቀሌ መከላከያ ግንባርም ነው ይሄ ቦታ። ከተማዋ ከመቀሌ በስተምስራቅ በቅርብ ርቀት ላይ ነው የምትገኘው። ስለዚህ ይሄ በመሆኑ በ2022 መጀመሪያ ላይ የትግራይ ኃይሎች ቲዲኤፍ ወዲያው የያዙት ቦታ ይሄ ነው። ይሄ መቀሌን ከፌዴራልና ከአፋር ኃይሎች ጥቃት ለመከላከል እንደ ስትራቴጂካዊ ምሽግ አገልግሎ የነበረ ቦታ ነው። የአባላ መስመር እንግዲህ መዘጋት መላውን የትግራይ ክልል ሙሉ ለሙሉ በከበባ ውስጥ ነው ወይም ብሎኬድ ውስጥ ነው እንዲወድቅ የሚያደርገው። ስለዚህ ይሄ ማለት ደግሞ ረሃብ በተለይ የሕክምና ቁሳቁስ እጥረት እንዲባባስ ከፍተኛ ተጽዕኖ ያለው ቦታ ነው። ስለዚህ ይሄን ቦታ መያዝ ማለት መግቢያውን ስለሆነ እዚህ ቦታ ላይ ነው በጣም ከባድ ትኩረት የሚደረገው ማለት ነው። የፌዴራሉም ቲፒኤፍም ቲዲኤፍም ይሄን ቦታ ነው የመጀመሪያ በጣም ስትራቴጂክ ቦታ አድርገው እየቆጠሩት ያሉ። ስለዚህ ይሄን ቦታ ለመያዝ የሚደረግ እንቅስቃሴ ነው እየተሰማ ያለው። የፌዴራል መንግስቱና የአፋር ልዩ ኃይል የህወሓትን ኃይሎች ወደ ኋላ ለመግፋትና ድንበሩን መልሶ ለመቆጣጠር ያደረጉት ከባድ ውጊያ ማዕከል የነበረ ቦታ ነው በባለፈው ጦርነት። ከዚህ ጋር ተያይዞ በፕሪቶሪያው ስምምነት ቁልፍ መደራደሪያ ነው ይሄ ቦታ። እንደ አውሮፓውያን ዘመን አቆጣጠር በኖቬምበር 2022 የሰላም ስምምነቱ ከመፈረሙ በፊት የእርዳታ አቅርቦት እንዲቀጥል የአባላ መስመር መከፈት በዓለም አቀፉ ማህበረሰብ ዘንድ ዋነኛ ቅድመ ሁኔታ ተደርጎ ይወሰድ የነበረ በጣም ክሪቲካል ቦታ ነው። እንግዲህ አሁን ባለበት ወቅት ግጭቱ የቲዲኤፍ የህወሓት ስር ባለው ኃይልና አዲስ በተደራጀው በትግራይ ሰላም አስከባሪ ኃይል ወይም ቲፒኤፍ መካከል ነው ይሄ ግጭት አሁን እንዳለ እየተነገረ ያለው። የትግራይ ጦርነት ማብቂያ በኋላ የትግራይ ፖለቲካ ኃይሎች መካከል የተፈጠረው ከፍተኛ መከፋፈል ከዚህ ጋር ያለውን ነገር ከመያዝና ከመወሰን ይሄን ቦታ በጣም ክሪቲካል ከማድረግ አንጻር የነዚህ የፖለቲካ ልዩነቶች ሰፊ ትልቅ ትግል ከሚያሳዩ ቦታዎች መካከል አንዱ ይሆናል ማለት ነው። አባላና መጋሌ በዚህ ዙሪያ የሚገኙ የድንበር ይገባኛል ጥያቄዎችም አሉ። እንደምታውቁትና ከጦርነቱ በፊት የነበሩ ይዞታዎችን መልሶ የመቆጣጠር ፍላጎት አሁንም ድረስ የአካባቢው ዋነኛ የውጥረት ምንጭ ሆኖ ቀጥሏል። እንግዲህ አርብቶ አደሩም በጣም ከፍተኛ ስጋት ያለበት እንደሆነ እየተነገረ ያለው በአሁኑ የተኩስ ልውውጥ በአካባቢው የሚንቀሳቀሱ ንጹሃን የአፋር አርብቶ አደሮችና እረኞች ከባድ መሳሪያ ጥቃት በመጋለጣቸው የሰብአዊ መብት ተሟጋቾች ይህን ጉዳይ እንዲያሳስባቸው እንዳደረገ እየተነገረ ይገኛል። እንግዲህ ይሄን ቦታ ግጭት ተቀስቅሶ ማለትም ምን ያህል ጊዜ እንደዘለቀ ገና የተነገረ ነገር አይደለም ያለው። ግን ትላንትና ማታ ወይም ትላንትና አካባቢ ላይ በዚህ ቦታ ግጭት እንደነበረ እየተነገረ ይገኛል። ስለዚህ ይሄን ቦታ በተመለከተና አካባቢው ላይ ደግሞ መልሶ ጦርነት እንዲቀሰቀስ ለማድረግ የሚደረገው አካሄድ ዙሪያ ላይ በጣም ጥንቃቄ፣ ጸሎት ይፈልጋሉ ውድ ቤተሰቦቼ። ምክንያቱም የዚህ የቀጣዩ ጦርነት ዋነኛው ዓላማ በተለይ ግብጽና ኤርትራ ይሄንን ጦርነት የሚፈልጉት የኢትዮጵያ መንግስት ከመቀየር ባለፈ ነው። ምክንያቱም የኢትዮጵያ መንግስት መቀየር የመጨረሻ ግብ ብቻ ሊሆን አይችልም ማለት ነው ለግብጽ። ሌላ መንግስት ቢመጣ ለግብጽ ስጋቷ ነው። ሌላ መንግስት ቢመጣ ኢትዮጵያ እስካልፈረሰች ድረስ ለኤርትራ ስጋታቸው ነው ውድ ቤተሰቦቼ። ስለዚህ ኤርትራም ግብጽም የሚፈልጉት ኢትዮጵያ የምትባል ሀገር በትንትኗ ከወጣላቸው ኤርትራም ስትራቴጂካሊ እዚህ ቦታ ላይ ኃይሏን ጠብቃ መሄድ ትችላለች። ምክንያቱም እኩያ ሀገራት በየቦታው ይፈጠራሉ ተብሎ ነው የሚታሰበው። ለኤርትራ ያ ነው ጥቅሟ። ለግብጽ ደግሞ ህዳሴ ግድቡን በጋራ የሚጠቀምላቸው አካል ስለማይኖር እንደፈለጉት አድርገው ይሄን ቦታ መጠቀም የሚፈልጉበት አካሄድ ላይ ለመቆጣጠር ነው ፍላጎታቸው። መንግስት ከመቀየር ያልፋል ማለት ነው። ኢትዮጵያ መበታተን ነው ዋነኛው ዓላማ። እኛ የኢትዮጵያ መንግስት ኖረ አልኖረ ኢትዮጵያን ለሺህ ዘመናት ያዘለቃት ልዑል እግዚአብሔር እንጂ ፖለቲከኞች ወይም መንግስታት አይደሉም ውድ ቤተሰቦቼ። ስለዚህ አሁንም የምነግራችሁ ነገር ቢኖር ስለ ሀገራችሁ ጸልዩ። ይሄ ጦርነት የሚፈለግበት ዋነኛው ሲክሪትና ዋነኛው ዓላማ ኢትዮጵያ መበታተን ነው። ስለዚህ በአፋር ክልል ጦርነት እንዲቀሰቀስ ይፈልጋሉ። በአማራ ክልል፣ በትግራይ ክልል፣ በቤኒሻንጉል በአማጽያን በቤኒሻንጉል አካባቢ፣ በሶማሊያ እንዲቀሰቀስ ይፈልጋል። በደቡብ የኢትዮጵያ ክፍሎች አንዳንድ ቦታዎች ላይ እንዲቀሰቀስ እቅድ ይዘዋል። በመሃል አካባቢ ላይና ብጥብጥ ያለ ምንም ቦታ ላይ ሰላም እንዳይሆን
ለማድረግ እየታቀደ ነው የግብጽና የኤርትራ ዋነኛ የጦርነቱ ስትራቴጂ ማለት ነው። ይሄንን እንግዲህ ቲዲኤፍ ማነው የህወሓትን በመጠቀም ይሄን ነገር ለማድረግ ከፍተኛ ዝግጅት እየተደረገ ነው ያለው። ውድ ቤተሰቦቼ አላማውም ኢትዮጵያ መበታተን ነው። ስለዚህ ኢትዮጵያ ከመበታተኗ የሚገኝ ምንም አይነት ትርፍ እንደሌለ ልናውቅ ይገባል። 120 130 140 ሚሊዮን ህዝብ ዓለም ላይ ነው የሚበተነው። እዚህ አካባቢ ላይ እርግጠኛ ሆኜ እነግራቸዋለሁ በፍጹም አንድም ሀገር ሆኖ መቆም አይችልም። ትግራይም ሀገር መቆም አትችልም። አማራ ክልል፣ ኦሮሚያ ክልል፣ ሶማሌ ምን ብትለው በጠቅላላ እርስ በርስ እንደገና መልሶ የሚገዳደል ማህበረሰብ ነው የሚሆነው። ምክንያቱም እርስ በርስ በጎሳ በአካባቢ ደግሞ ምን አለ ግጭትና አለመስማማት አለ። ስለዚህ አንድ ኢትዮጵያ ከተበተነች ማንኛውም ክልል ሀገር መሆን አይችልም። እየተገዳደለ 40 ዓመት 60 ዓመት እዚህ አካባቢ ላይ ደም በደም ሆኖ ይቀጥላል እንጂ ሀገር መሆን የሚችል አንድም አካል የለም። ምክንያቱም ሀገር ሆናለሁ ባለ ውስጥ በኦሮሚያ ውስጥ ራሱ ልዩነቶች በጣም ብዙ አሉ። በአማራ ክልል በአካባቢ ላይ ልዩነቶች አሉ። የእንትን አካባቢ እየተባለ በትግራይ እንደዚህ የዚህ አካባቢ ልዩነቶች አሉ። እንደገና እንደ ደቡብ ሱዳን መልሶ እርስ በርስ እየተገዳደለ 40 ዓመት 30 50 ዓመት ይዘልቃል እንጂ ማንኛውም ሰው ሀገር መሆን አይችልም። እንደገና ድንበር ለድንበር በኦሮሚያ አጓሳኝ ድንበሮች ክልሎች አሉ፣ ብዙ ናቸው። እያንዳንዱ ቦታ ላይ ግጭት ይፈጠራል። በአማራና በትግራይ ክልሎች ድንበሮች መካከል፣ በአማራና በኦሮሚያ ድንበሮች መካከል፣ በኦሮሚያና በቤኒሻንጉል በአፋር በሶማሊያ መካከል በብዙ በእያንዳንዱ ክልል መካከል አለመስማማቶች ስላሉ ቀድሞውንም የተዘረጉ ክፋቶችና ምቀኝነቶች እንደገናም ደግሞ ዘረኝነቶች ስላሉ እርስ በርስም እንደገና ድንበር ለድንበርም እየተገዳደለ 40 ዓመት 50 ዓመት ይዘልቃል እንጂ ሀገር መሆን የሚችል አንድም የለም። ስለዚህ ውድ ቤተሰቦቼ ብንጸልይ ነው እመመክራችሁ። በጣም ተግታችሁ በዚህ ዙሪያ ላይ እንድትጸልዩ በእግዚአብሔር ስም ጠይቃችኋለሁ። ምንም የሚመጣ ነገር የለም። ይሄ ጦርነት በፍጹም ወደ መሬት መውረድ የለበትም። ይሄ ከሆነ ኢትዮጵያን ይበትናታል። በእርግጠኝነት ነው የምነግራችሁ። ይሄንን ነገር እንዳይሆን ከፈለጋችሁና ስደት በየሀገሩ ተዋርደን በየሰፈሩ በየሀገሩ በየኡጋንዳ በየካምፓላ በየዛ ደቡብ አፍሪካ እያልክ እየተንከራተትክ ቤተሰብህን ህፃንን ልጅህን ይዘ ራስን የተበተነ ሀገር የሌለው ህዝብ በፍጹም አይከበርም። እንደ ሶማሊያ ታውቃላችሁ። ሶማሊያ አሜሪካ ትራምፕ የሚሳደበው ሶማሊያን ሀገር ስላልሆነች ነው። ስለዚህ ውድ ቤተሰቦቼ ያለንን ይቺን ጊዜ ተጠቅመን ብንጸልይ እመክራችኋለሁ። በይህን ጸሎት እኔም ሰሞኑን በደንብ ተግቼ እያደረኩ ነው። እናንተም ጸልዩ ለማለት ወዳለሁ። ወደ ቀጣዮቹ ፕሮግራም ልውሰዳችሁ። ኤሎን መስክን በተመለከተ እንደገናም ደግሞ የናጡት ወተትን በተመለከተ የኢትዮጵያ የናጡት ወተት ባንክ ነው ለመጀመሪያ ጊዜ የተከፈተው። እሱን በተመለከተ መረጃ ያለኝ። ከዛ ውጪ በተለይ የቬኔዙዌላን ውድመት በተመለከተ በጣም አሳዛኝ ምስጢሮች እየወጡ ይገኛሉ። በእነዚህ ዙሪያ ላይ ትኩረት ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች የስልጠና ቦታው ቦሌ ጃፓን ኤምባሲ ናይል ሶርስ ህንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። እንግዲህ የናጡት ወተት ባንክ በተለያየ ምክንያት የእናቶቻቸውን ጡት መጥባት ያልቻሉ እናታቸው በሞት የተለዩባቸው ወይም በቂ ወተት ማመንጨት ለማይችሉ ጨቅላ ህፃናት ጤናና እድገት ሲባል ፈቃደኝነት የሚለገስ የሰው ወተት ነው ተሰብስቦ ተመርምሮ ተከማችቶ የሚሰራጭበት የሕክምና ተቋም ነው። ይሄ በኢትዮጵያ ለመጀመሪያ ጊዜ የናጡት ወተት በሐዋሳ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ተከፍቷል ማለት ነው። ይሄ በጣም እንግዲህ ጥያቄ ውስጥ እናንተ ኮሜንታችሁን አስተያየቶቻችሁን እንጠብቃለሁ በዚህ ዙሪያ ላይ። እንግዲህ ይሄ የዓላማ የተባለው የናጡት ወተት በተፈጥሮ በሽታ የመከላከል አቅም የሚጨምር በመሆኑ የጨቅላ ህፃናትን ህይወት ይታደጋል በሚል እየተነገረ ነው። ለተጋላጭ ህፃናት መድረስ ሌላኛው ነው። እናታቸው በወሊድ ምክንያት ለሞተችባቸው፣ በጽኑ ለታመሙ ወይም በቂ ወተት ማምጨት ላልቻሉ እናቶች ልጆቻቸው ወተት እንዲያገኙ ማድረግ ነው የባንኩ ዋነኛው ዓላማ። ከዛ ጋር በተያያዘ እንግዲህ ወተት የሚለግሱ እናቶች መጀመሪያ ልጃቸውን አጥብተው የሚተርፋቸው መሆኑ ይረጋገጣል። በመቀጠልም በደም ወይም በጡት ሊተላለፉ የሚችሉ
እንደ HIV ያሉ በሽታዎች እንደሌሉባቸው ጥብቅ የጤና ምርመራ ይደረጋል። ከዛ ፓስቸራይዜሽን ወይም የማምከን ሂደት ይደረጋል። የተሰበሰበው ወተት ዘመናዊ ማሽኖችን በመጠቀም በሙቀት በማምከን ሂደት ውስጥ እንዲያልፍ ይደረጋል። ይሄም በውስጡ ያሉትን ጠቃሚ ንጥረ ነገሮች ሳይጎዳ ተዋሲያንን ያጠፋል ብለው ነው የታመነው። ከዛ ውጪ እንግዲህ በቅዝቃዜ ማከማቸት ሌላኛው ነው የተመረመረው። ወተት በሕክምና ደረጃ የተዘጋጁ ልዩ ማቀዝቀዣዎች ውስጥ ከዜሮ በታች በሆነ የሙቀት መጠን በኔጌቲቭ 20 ዲግሪ ሴንቲግሬድ እስከ 6 ወራት ተከማችቶ መቆየት ይችላል የእናት ጡት ወተት ተብሏል። ይሄ እንግዲህ ወተቱ ለህፃናት ከመሰጠቱ በፊት ወላጆች ወይም አሳዳጊዎች የምክር አገልግሎት አግኝተው በፊርማቸው መፍቀድ ይኖርባቸዋል በሚል ተነግሯል ማለት ነው። ስለዚህ በኢትዮጵያ የመጀመሪያው የእናት ጡት ወተት ባንክ በሐዋሳ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተመስርቷል ማለት ነው። የጤና ሚኒስትር ዶክተር መቅደስ ዳባ መርቀውታል ተብሏል። በአሁኑ ወቅት ወተቱ የሚሰበሰበው እዚህኛው ሆስፒታል ውስጥ የሚወለዱ እናቶች ነው። በሚሰጠውም ሆስፒታሉም ለተኙ ጨቅላ ህጻናት ብቻ ነው የሚሰጠው ተብሏል። ወደፊት ግን ማንኛውም ብቁ እናት መለገስ የምትችልበትና አገልግሎቱ በሌሎች የሀገሪቱ ክፍሎች የሚስፋፋበት እቅድ በፕሮጀክቱ ውስጥ እንደተያዘ የተነገረ ይገኛል። ይሄን በተመለከተ እስቲ ኮሜንቶቻችሁን ጻፉልኝ፣ ምክንያቱም በጣም ክሪቲካል የሆነ ነገር ነው። ከዛ በተረፈ ወተቱ የሚሰበሰበው እጅግ በጣም ንጹህ በሆነ መንገድ ነው ተብሏል። እናቶች እጃቸውን ጡታቸውን በደንብ እንዲታጠቡ ተደርጎ ወተቱ የሚታለበው በህክምና ደረጃ በጸዱ ወይም ስትራላይዝድ የእጅ ወይም ኤሌክትሮኒክስ ማለቢያ ማሽኖች ሊሆን ይችላል ተብሎ ነው የሚጠቀሰው። በአንድ ጊዜ አገልግሎቱ ብቻ በሚውሉ ልዩ የፕላስቲክ ከረጢቶች ወይም የብርጭቆ እቃዎች ውስጥ እንዲቀመጥ ይደረጋል። ከዛ እንግዲህ የድህረ ማምከን ላቦራቶሪ ምርመራውን ካለፈ በኋላ እያንዳንዱ ወተት ስብስብ ወይም ባች ላይ ናሙና ተወስዶ በማይክሮ ባዮሎጂካል ላቦራቶሪ ምርመራ ይደረግበታል። ምንም አይነት ጎጂ ባክቴሪያ ወይም ተዋሳያን ለምሳሌ እንደ ሄፓታይተስ ቢ፣ ሲ እንደ ሲፊሊስ ያሉት በጠቅላላ ነው ቼክ የሚደረጉት ተብሏል። እና የረጅም ጊዜ ጤና እና የእድገት ጥቅሞችን በተመለከተ የሚነገረው ነገር እዚህ ላይ ታያላችሁ። በኢትዮጵያ ያለው ተጨባጭ ጅምርን ስትመለከቱት ለመጀመሪያ ጊዜ እናት ጡት ወተት ባንክ በሐዋሳ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በኢትዮጵያ ተመስርቷል። በአሁኑ ወቅት እንግዲህ አገልግሎቱ የሚሰጠው በሆስፒታሉ ስለተወለዱት ነው ተብሏል። ኢንቴንሲቭ ኬር ዩኒት ላይ ላሉት ብቻ ነው ተብሏል። ከዛ ውጪ እንግዲህ የባህል የሃይማኖት ተግዳሮቶች አሉ። እንደዚህ ውስጥ እንደሚታወቀው የጡት ወተት ባንክን በስፋት ለመተግበር ትልቁ ፈተና በሀገራችን ማህበረሰባዊ ግንዛቤ፣ የባህል የሃይማኖት አመለካከቶች ለምሳሌ በእስልምና ሃይማኖት የጡት ወንድማማችነት ወይም ትማማችነት ሚልክ ኪንሺፕ የሚባል አለ፣ ህግ አለ። ስለዚህ አንድን እናት ወተት የጠቡ ልጆች ወደፊት መጋባት አይችሉም ተብሎ ይባላል። ይሄንንም ለመፍታት የባንኩ አሰራር የአንድ ለጋሽ እናት ወተት ለአንድ ህፃን ብቻ በመመደብ የዘር ሐረጉ እንዲታወቅ የሚያደርግ ጥብቅ ስልት ይከተላል ተብሎ እየተነገረ ይገኛል። ከፍተኛ የቴክኖሎጂ እና የፋይናንስ ወጪ እንደተደረገበት ነው የሚነገረው። የጡት ወተት ባንክን ማቋቋም ማስቀጠልም ከፍተኛ የገንዘብና የቴክኖሎጂ አቅም ይጠይቃል። የማምከኛ ማሽኖች ወይም ፓስቸራላይዜሽን ላይ እንግዲህ የላቦራቶሪ መመርመሪያዎች፣ አስተማማኝ የኃይል አቅርቦት፣ እንደ መብራት መቆራረጥ የሚቋቋሙ ማቀዝቀዣዎች፣ የሰለጠነ የሰው ኃይል በየቀኑ የሚያስፈልግበት በጣም ውድ የሆነ ተግባር ነው ይሄ እንደሚታወቀው። ስለዚህ የኢኮኖሚና የማህበራዊ መረጋጋት ላይም ይሄ አገልግሎት እናቶች በወሊድ ምክንያት በሚታመሙበት ወይም በሚሞቱበት ጊዜ ቤተሰብ የሚገባውን ከፍተኛ ጭንቀትና ኢኮኖሚ ቀውስ ያቀላል የሚል ነው እምነቱ። ውድ የሆነው የፎርሙላ ወይም ፓውደር ወተት ከመግዛት ይታደጋል። እንዲሁም ህጻናት በበሽታ ተይዘው ሆስፒታሎች የሚተኙበትን ጊዜና የወጪ መጠን በከፍተኛ ሁኔታ ይቀንሳል ተብሏል። እንግዲህ ከዚህ አንጻር እናንተ እስቲ ምንድን አስተያየት ይኖራችኋል? በተለይም ከኢቲክስ አንጻር ከሌሎችም አንጻር እስቲ ኮሜንቶቻችሁን በኮሜንት መስጫ ቦክሶች ላይ ላኩልኝ፣ ላንብበው። የእናንተን ሀሳብ መስማት እፈልጋለሁ። ወደ ሁለተኛው መረጃ ይለፍ። ወደ ቬኔዙዌላው የመሬት መናወጥ የሰው ልጅ ተንኮል እና አሻጥር አለበት ተብሎ የሚባለውን ላይ በተመሰረተ አንድ ቆንጆ መረጃ ላካፍላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦች የቬኔዙዌላው የመሬት መናወጥን በተመለከተ በጣም አሳዛኝ ነገር ነው የተሰማ ያለው። በሰኔ 24 2026 ዓ.ም በተከታታይ በተከሰቱት ሁለት እጅግ ኃይለኛ የመሬት መንቀጥቀጦች ሳቢያ ነው የሟቾች ቁጥር አሁን ባለበት ከ589 መድረሱ፣ ከ2980 ሰዎች መቁሰላቸው፣ እንደገናም ደግሞ ከ20 ሺህ እስከ 40 ሺህ ሰዎች የት እንዳሉ አለመታወቃቸው የሟቾችን ቁጥር ከ20 ሺህ በላይ ከፍ ሊያደርገው እንደሚችል እየተነገረ ነው። እንግዲህ ይሄ መጀመሪያ 7.2 ማግኒቲዩድ የደረሰው ቅድመ መንቀጥቀጥ ወይም ፎርሾክ የተከሰተ ነው።
ከ39 ሰከንዶች በኋላ 7.5 ማግኒቲዩዱ ተከስቷል። በዚህም የተነሳ ይሄ ሜን ሾኩ ነው። ሁለተኛው 7.5ቱ ከዛ ጋር በተያያዘ እንግዲህ የተጎዱ አካባቢዎች እንደ ካራካስ፣ እንደ ላጓይራ፣ እንደ ሌሎችም ቦታዎች በጣም በከባድ ሁኔታ ከ100 በላይ ህንፃዎች ተደርማምሰው በጣም ብዙ ሰዎችን እየፈጁ እንደፈጁ እየተነገረ ይገኛል። እስከ 40 ሺህ የሚደርሱ ሰዎች የደረሱበት ሳይታወቅ ጠፍተዋል። ስለዚህ ሞተው ሊሆን ይችላል የሚለው ፍለጋ ቀጥሏል። የኤሌክትሪክ የውሃ ቴሌኮሙኒኬሽን አገልግሎት ሙሉ ለሙሉ ተቋርጧል። የሲሞን ቦሊቫር ዓለም አቀፍ አውሮፕላን ማረፊያ እንግዲህ ከፍተኛ ጉዳት በመድረሱ ምክንያት በሲቪል በረራዎች ተዘግቶ ለሰብአዊ እርዳታ ማስተናገጃ ብቻ እንዲያገለግል እየተደረገ ነው። ይሄ እንግዲህ የአስቸኳይ ጊዜ አዋጅ የታወጀበት ነው። እንደገና ደግሞ አካባቢውን ወታደራዊ ይዞታ ወይም ሚሊታራይዝድ ተደርጓል። እንደ አሜሪካ፣ ሜክሲኮ፣ ስዊዘርላንድ፣ ቻይና፣ ህንድ ያሉ ሀገራት የነፍስ አድን ቡድኖችን የህክምና ቁሳቁሶችን ወደ ስፍራው በመላክ ላይ ይገኛሉ። ምድራችን በ21ኛው ክፍለ ዘመን ካስተናገጀቻቸው ዘግናኝ የመሬት መናወጦች መካከል አንዱ ነው ተብሏል። እንግዲህ አሁን ባለበት ሁኔታ ይሄንን ዘግናኝ ተግባር እንግዲህ ሰዎች በሰው ምክንያት የተፈጠረ ነው ተብሎ እየተነገረ ይገኛል። ከነዚህ መካከል አንደኛው የሃርፕ ወይም የከባቢ አየር ምርመራ ሴራ ነው ተብሎ እየተነገረ ነው። በአላስካ የሚገኘው የከባቢ አየር ምርምር ማዕከል ወይም ሃርፕ ከፍተኛ የሬዲዮ ማዕበሎች ወደ ሰማይ በመስደድ የአየር ንብረትንና የምድር መግነጢሳዊ መስክን በመቀየር ይህንን መሬት መንቀጥቀጥ በሩቅ መቆጣጠሪያ ፈጥሮታል የሚል ትንተና አንደኛው የተሰማ ያለው ነው። እንግዲህ ቬኔዙዌላ በዚህ ውድመት ውስጥ የአሜሪካ የነዳጅ ሀብትን ለማግኘት የሚደረገው ጉዞን ያፋጥንላታል ወይም ደግሞ በጣም ህጋዊ ያደርግላታል ተብሎ እየተነገረ ነው የሚገኘው። ሁለተኛው እየተነገረ ያለው ደብሌት የመሬት መንቀጥቀጥ መሆኑ ነው። ይሄ ሰው ሰራሽ አንዱ ሊሆን ይችላል የሚለው ነገር እየተነገረ ያለው በ39 ሰከንዶች ልዩነት ውስጥ ነው ሁለት ተከታታይ ግዙፍ መንቀጥቀጦች የታዩት። ይሄ ማስተናገዱ እንግዲህ ምክንያቱን በደንብ ሰዋዊ እንዲሆን ያደርገዋል። ሴራ ወጣቶችም እንደሚናገሩት ይሄ ተፈጥሯዊ ሊሆን አይችልም። አንደኛው ፍንዳታ ሌላኛው እንዲቀሰቅሰውን ተብሎ የተቀቀደና ድርብ ጥቃት እንደ ሚሳኤል ድርብ ጥቃት እንደሆነ ነው እየተነገረ ያለው። ይሄም በሰው ሰራሽ ውድመት እንደሆነ እየተነገረ ነው ያለው። እንግዲህ በዘመን ፍጻሜ ላይ መሬት መናወጥ በየቦታው ይሆናል የሚለው እግዚአብሔር ቃል የሚከሰትባቸው ነገሮች መካከል አንደኛው የሰው ልጅ የተፈጥሮ አሻጥር ተፈጥሮን የሚበክልበት አሻጥር ስለሚጨምር እንደሆነም በትክክል ልትረዱ ይገባል። ስለዚህ በሶስተኛ ደረጃ እየተነገረ ያለው የቴክኖሎጂ ኩባንያ ወይም የስልክ ቅድመ ማስጠንቀቂያ ሴራ መነገሩ ነው። ብዙ የቬኔዙዌላ ነዋሪዎች የመሬት መንቀጥቀጡ ከመድረሱ ጥቂት ሰከንዶች በፊት በአንድሮይድ ስልኮቻቸው ላይ የቅድመ ማስጠንቀቂያ መልእክት ደርሷቸዋል። የሴራ ትንታኞች ኩባንያዎቹ አደጋው መቼ እንደሚከሰት አስቀድመው ካላወቁ በቀር እንዴት ሊያስጠነቅቁ ቻሉ? ስለዚህ እነሱ በእጃቸው ያለበት እንደሆነና በትክክልም ይህን ጉዳይ የሚቆጣጠር አካል እንዳለ ያሳየ ነው በሚል እየተነገረ ይገኛል። ከዛ ውጪ እንግዲህ በጂኦ ኢንጂነሪንግ ወይም ጂኦ ኢንጂነሪንግ ኤር የአየር ንብረት ጦርነት የሚባል አለ። ከዚህ ጋር በተያያዘ እንግዲህ ሀያላን ሀገራት የአየር ንብረትን እና የተፈጥሮ ክስተቶችን እንደ መሳሪያ በመጠቀም ዌዘር ዋርፌር አላቸው፣ ስውር ቴክኖሎጂዎችን አላቸው ይሄን የሚያደርጉበት። ይሄ አደጋ ቬኔዙዌላን በኢኮኖሚና በፖለቲካ ለማዳከም ሆን ተብሎ የተለቀቀ የጂኦ ኢንጂነሪንግ ጥቃት ነው በሚል እየተነገረ ይገኛል። አምስተኛው ትንተና የነዳጅና የማዕድን ቁፋሮ ወይም ፍራኪንግ ሊሆን ይችላል ተብሏል። በቬኔዙዌላ ከፍተኛ የነዳጅና የከርሰ ምድር ማዕድናት ቁፋሮ ይካሄዳል። እንግዲህ ትንተናዎች እንደሚያሳዩት ከባድ ማሽነሪዎችና በሃይድሮሊክ ዘዴ የከርሰ ምድር ድንጋዮች የመስበር ወይም ፍራኪንግ ሂደት የምድርን ሰሌዳዎች አናግቶ ይህንን ታላቅ አደጋ ፈጥሯል ማለት ክርክር ዛሬ ቀጥሏል። ስድስተኛው እንግዲህ የ5G ኔትወርክ ሞገዶች ተጽዕኖ ነው። አዳዲስ የ5G ቴክኖሎጂዎች ማማዎች የሚለቀቁት ከፍተኛ የቫይብሬሽን ወይም የንዝረትና ኤሌክትሮማግኔቲክ ሞገድ የምድርን የውስጥ ንብርብሮች በማንቃት መሬቱ እንዲናወጥ አድርጓል የሚል ሙሉ በሙሉ ይህንን ትንተና እየተነገረ ያለበት ነው። ሰባተኛው የዓለም አቀፍ የፋይናንስ ተቋማት ግሬት ሪሴት ሴራ ነው እየተባለ ነው። የዓለም አቀፍ ኢኮኖሚ ስርዓትን ለመቀየር የሚፈለጉ ስውር ቡድኖች የቬኔዙዌላን የነዳጅ ሀብትና ኢኮኖሚ መዋቅር ሙሉ ለሙሉ በማውደም ሀገሪቱን ለዓለም አቀፍ የገንዘብ ተቋማት እጅ እንድትሰጥ ለማድረግ ሆን ተብሎ የፈጠሩት ሰው ሰራሽ አደጋ ነው የሚለው ፖለቲካዊ ሴራ እየተነገረ ይገኛል። ስምንተኛው የምስጢር ወታደራዊ ሙከራዎች ወይ አንደርግራውንድ ዌፐንስ ናቸው። በትላልቅ ውቅያኖሶች ወይም በከርሰ ምድር ውስጥ የተካሄዱ ምስጢራዊ የኒውክሌር ወይም የኃይል መሳሪያዎች ሙከራ ወይም ሶኒክ ዌፐንስ የሚባሉት በዛ ሳቢያ የተፈጠረ የጎንዮሽ ጉዳት ነው የሚል ግምት እየተነገረ ነው። ፍንዳታው በተፈጠረ
የፈጠረው የድንጋጤ ማዕከል ሳቢያ የካሪቢያን ሰሌዳ እንዴት ወይም ይሄ ቴክቶኒክ ፕሌቱ እንዴት እንደተንቀሳቀሰ በትክክል ሲታይ የዛ ጥናት ውጤት ይሄንን አንደርግራውንድ ዌፐን በተመለከተ የተነገረውንና በአካባቢው ላይ ሊሰራ የታቀደውን ነገር በተመለከተ በግልጽ የሚያሳይ ነው ተብሏል። ሌላኛው እንግዲህ የውጭ ኃይላት ፖለቲካዊ ጣልቃ ገብነት ነው። አደጋው ከተከሰተ በኋላ አሜሪካን ጨምሮ አንዳንድ ሀገሮች የጣሉትን ማዕቀቦች ማንሳታቸው እንደ ጥርጣሬ እየታየ ይገኛል። እንግዲህ ማዕቀቡን ለማንሳትና ወታደሮቻቸውን በነፍስ አድን ስም ወደ ሀገሪቱ በማስገባት ሲሉ ራሳቸው የፈጠሩት ድራማ ነው የሚል የስራ ትንተና ዛሬ እየተነገረ ነው። አስረኛ የኮከብ ቆጠራና የሳይንስ ጋር የተያያዙ ትንቢቶች አሉ። አንዳንድ የኦንላይን ኮከብ ቆጣሪዎችና የሴራ ቪዲዮ ሰሪዎች አደጋው አስቀድሞ በፕላኔቶች አስተላለፍና በሰው ሰራሽ ሳተላይቶች አማካኝነት የተሰላ ነው በማለት ይሄንን መሰረት በማድረግ እየተነገሩ ያሉ ዛሬ የአየሩን የሞሉት ጉዳዮች ናቸው በሚል ይሄንን ነገር ላካፍላችሁ ብዬ ነው። እንግዲህ የሰው ልጅ ተንኮል የዘለቀበትና አይሆንም ተብሎ የማይባልበት ጊዜ ነው። የሰው ልጅ ጨካኝነት የጨመረበት ጊዜ ነው። በዚህ ጭካኔ ውስጥ እንግዲህ ዓለማችን የምትሄድበት መናጋት የሚፈጥሩት ችግሮች እየጨመሩ መሆናቸውን የሚያሳይ እንደሆነ ይሄን መረጃ ላካፍላችሁ ብዬ ነው። እንግዲህ ውድ ሣድስ ቤተሰቦቼ ኤሎን መስክ ከትሪሊየንነት ወርዷል። ይሄን በተመለከተ በሰኔ 2018 አሁን ከአንድ ቀን ቀደም ብሎ ትሪሊየነር እንግዲህ መሆን የቻለው ይሄ ሰው አሁን ባለበት ሁኔታ ትሪሊየነር አይደለም ብሎ ፎርብስ ከምዝገባው አውጥቶታል ማለት ነው። ይሄን በተመለከተ የሚነገሩት መረጃዎች ክሪቲካል ናቸው። ምክንያቱም ኤሎን መስክ እንደሚታወቀው የወረቀት ሀብት ወይም ፔፐር ዌልዝ ተለዋዋጭነት ያለበት ነው ሀብቱ እንዲመዘገብ ያደረገው ተብሏል። የመስክ ሀብት እንግዲህ በባንክ በተቀመጠ ጥሬ ገንዘብ ሳይሆን በአክሲዮን ዋጋ ላይ የተመሰረተ ነበረ። የኩባንያዎቹ አክሲዮን ዋጋ ሲጨምር ትሪሊየነር አድርገውታል፣ ሲቀንሱ ደግሞ በፍጥነት ያወርዱታል ማለት ነው። ከዚህ አንጻር የስፔስ ኤክስ እና IPO ተጽዕኖ ነው ይሄን ያደረገው። ሰኔ 5 2018 ዓ.ም ያደረገው ታሪካዊ አክሲዮን ሽያጭ IPO የሚባለው የኩባንያውን ዋጋ ወደ 3 ትሪሊየን ዶላር በማስጠጋት መስክን የመጀመሪያው ትሪሊየነር አድርጎት ነበር። አሁን ግን የአክሲዮን ዋጋው 30 በመቶ በመቀነሱ ሀብቱ አብሮት ወድቋል ማለት ነው። ከዛ ጋር እንግዲህ የቴክኖሎጂ አክሲዮን አጠቃላይ መውረድ ወይም ቴክ ሴል ኦፍ የሚባለው ነው የሆነው። ይሄ ውድቀት በመስክ ኩባንያዎች ላይ ብቻ የመጣ አይደለም። በመላው ዓለም ያሉ የአልፋቤት ወይም ጉግል እና የቺፕ አምራች ኩባንያዎች የገጠማቸው አጠቃላይ የገበያ መናጋት ነው። አሁን ሰሞኑን ግሎባል ቴክ ሮት ይባላል የመስክንም አብሮ ፈጥፍጦታል። ከዛ ውጪ የኤአይ አረፋ የመድፈቅ ስጋት ወይም ኤአይ በብል የሚባለው ነው እየሆነ ያለው። ባለሀብቶች እንግዲህ በአርቲፊሻል ኢንቴሊጀንስ ላይ የነበራቸው ከመጠን ያለፈ ጉጉት እየቀነሰ እንደመጣና የኤአይ ቴክኖሎጂዎች ፈጣን ትርፍ እያመጡ አይደለም የሚለው ስጋት በገበያው መረጋጋት ላይ በጣም ከፍተኛ ስጋት ይዞ መጥቷል። ኤሎን መስክ ከዚህ አንጻር በጣም የጎዳው አንዱ ይሄ ነው ተብሏል። ምክንያቱም የኤአይ ቴክኖሎጂ ቀጣይ የሰው ልጅ ስጋትና አውዳሚ ነው እየተባለ በመምጣቱ የተነሳ ከኤአይ ጋር ያለው ጉጉትና ጋብቻ በፍጥነት እየቀነሰ ነው ያለው ተብሏል። ከዛ ውጪ የቴስላ አክሲዮን መውረድም እንደዚሁ ኤሎን መስክን ጎርቱታል። ከስፔስ ኤክስ በተጨማሪ ወደ 11 በመቶ የሚሆን ድርሻ የሚይዝለት የቴስላ አክሲዮን ነውና በቅርብ ቀናት ውስጥ የ5.8 በመቶ ቅናሽ በማሳየቱ በሀብቱ ላይ ተጨማሪ ኪሳራ ደርሶበታል። የወለድ ምጣኔ ወይም ኢንትረስት ሬት ተጽዕኖም ታይቷል። የአሜሪካው ማዕከላዊ ባንክ ወይም ፌዴራል ሪዘርቭ የወለድ ምጣኔን ሊጨምር ይችላል የሚለው ስጋትም ባለሀብቶች ገንዘባቸውን ከአደገኛ የቴክኖሎጂ አክሲዮኖች እንዲያወጡ እያስገድዳቸው ነው በሚል ዘ ጋርዲያን አብሮት ዘግቦታል። በዓለም ታሪክ እንግዲህ ከፍተኛው የአንድ ቀን ኪሳራ ተብሏል። መስክ ከትላንት ወዲያ ባለፈው ሰኞ ብቻ 16 በመቶ የሚሆነው የስፔስ ኤክስ አክሲዮን ዋጋ ወርዶበታል። 240 ቢሊዮን ዶላር ያክል ከስሯል። ይህም በአጭር ጊዜ ውስጥ በሰው ልጅ ታሪክ ከፍተኛው የሀብት ማሽቆልቆል ተብሎ ተመዝግቧል። አሁን የዓለም ቁጥር 1 ባለሀብት ነው። ልክ ነው። ከትሪሊየነርነት ቢወርድም አሁንም 957 ቢሊዮን ዶላር ሀብቱ የዓለም ቁጥር አንደኛ ከበርቴ አድርጎታል። ሁለተኛ ደረጃ ላይ የሚገኘው ላሪ ፔጅን እንግዲህ 650 ቢሊዮን ዶላር ያክል ይበልጠዋል ላሪን ማለት ነው። የመጀመሪያው ተደጋጋሚ ትሪሊየነር የመሆን እድል ነው ያለው ኤሎን መስክ። እንግዲህ ኢኮኖሚክ ትንታኞች እንደሚያስረዱት የስፔስ ኤክስ ወይም የቴስላ አክሲዮን የ6 በመቶ ብቻ ጭማሪ ካሳየ መስክ በቀላሉ ወደ ትሪሊየነርነት ይመለሳል። ይህም ታሪክ ውስጥ ተደጋግሞ ትሪሊየነር ለመሆን የመጀመሪያ ያደርገዋል ተብሎ እየተነገረ ይገኛል። የፖለቲካ ተሳትፎና የትኩረት መከፋፈልም አንደኛው ነው። መስክ የአሜሪካ መንግስት የፖለቲካ አስተዳደር ውስጥ
በቅርበት የተሳተፈበት ጊዜ ያን ጊዜ በመካፈሉ በኩባንያዎች አመራር በትኩረቱ ላይ ባለሀብቶች ጥርጣሬ እንዲያድርባቸው አድርጓል። እንደገናም የዛን ጊዜ ከትራምፕ ጋር የነበረው ፍቅር ዋጋ አስከፍሎታል እየተባለ እየተነገረ ነው። የገበያው ከመጠን በላይ ምላሽ መስጠት ወይ ማርኬት ኦቨር ኮሬክሽን የሚባል አለ። የስፔስ ኤክስ አክሲዮን መጀመሪያ ሲወጣ IPO የሚባለው ዋጋው ከተገቢው በላይ ተሰቅሎ ነበር፣ ኦቨር ቫልዩድ ነበር። አሁን እየታየ ያለው ውድቀት ገበያው ራሱ ወደ ትክክለኛ ዋጋው እየመለሰ ነው ወይ ማርኬት ኮሬክሽን እያሳየ ነው በሚል ነው ኢንቨስቶፔዲያ የገለጸው ማለት ነው። ከዚህ ጋር ተያይዞ ሌላኛው የፎርሙላና ኤሌክትሪክ መኪና ገበያ መቀዛቀዝ ነው። የቴስላ የሽያጭ ትርፍ 2025 እና 26 መጀመሪያ ላይ በከፍተኛ ሁኔታ ቀንሷል እና ባለሀብቶች በኩባንያው የወደፊት እድገት ላይ ያላቸው እምነት እንዲቀንሱ እንዳደረጋቸው እየተነገረ ይገኛል። ሌላኛው የኩባንያዎች የግል ይዞታ መዋቅር ፈተና ነው። መስክ በስፔስ ኤክስ ላይ ያለው የ38% የባለቤትነት ድርሻ ሀብቱን በአንድ ተቋም ላይ ብቻ ጥገኝነቱን እንዲያበዛ አድርጎታል። ይሄም የኩባንያው አክሲዮን ሲነካ ሙሉ ሀብቱ አብሮ እንዲናጋ ምክንያት ይሆንበታል ተብሎ እየተነገረ ነው። ሌላኛው የማክሮ ኢኮኖሚ ቀውስ ስጋት ነው። በዓለም አቀፍ ደረጃ ላይ ያለው የጂኦ ፖለቲካል ውጥረት፣ ለምሳሌ በኢራን አካባቢ ያለው አለመረጋጋት፣ የካፒታል ወጪዎች መጨመር በአጠቃላይ የንግድ ዓለም ላይ አሉታዊ ስሜት ፈጥሯል። ይሄም ኤሎንን እንዲያገኝ አድርጎታል። ጡጫ ሌላኛው የኢንተርኔትና የማህበራዊ ሚዲያ ምላሽ ነው። ይህ ዜና በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆነዋል። እንግዲህ በጣም ብዙ ተጠቃሚዎች የመስክን ከትሪሊየነርነት መውረድ እንደ ትልቅ ድል በመቁጠር የኢንተርኔት ፌዝና ቀልድ ወይም ሜም እያደረጉበት ይገኛሉ። እንግዲህ የመስክ ሀብት በአጭር ጊዜ ውስጥ ወደ 1.3 ትሪሊየን መድረሱና አሁን ደግሞ መውረዱ የዓለም የሀብት ክፍፍል ኢፍትሐዊነትና የካፒታሊዝም ስርዓት አለመረጋጋትን በተመለከተ በኢኮኖሚስቶች ዘንድ በጣም ከፍተኛ አዲስ የክርክር ርዕሰ ጉዳይ ሆነዋል። እንደ ፎርብስ እና እንደ ብሉምበርግ ያሉ ዘገባዎች ሲያሳዩ የቢሊዮነሮች ሀብት በየቀኑ በሚሊዮንና ቢሊዮን ዶላሮች መዋዠቅ የተለመደ ነው። ይሄም የአሁኑ ውድቀት የመስክን የረጅም ጊዜ ተጽዕኖ አይቀንሰውም በሚልም እየሞገቱ ነው። ቀጣዩ ትሪሊየነር ማን ሊሆን ይችላል? የመስክን ከደረጃ መውረድ ተከትሎ የገበያ ተንታኞች ቀጣዩ ትሪሊየነር ማን ሊሆን እንደሚችል ግምት መውሰድ ጀምረዋል። በአሁኑ ወቅት የኒቪዲያ ዋና ስራ አስፈጻሚ ጄንሰን ሁዋንግ የሚባለው ከ50% በላይ የገበያ ግምት በማግኘት በመሪነት ላይ ይገኛል። ቀጣዩ ትሪሊየነር እሱ ሊሆን ይችላል ተብሎ ማለት ነው። ምንም እንኳን አክሲዮኑ ቢቀንስም ስፔስ ኤክስ አሁን በሳተላይትና በህዋ ምርምር ዘርፍ ያለውን ግዙፍ የበላይነት እንደያዘ ነው። ውድቀቱ የፋይናንስ እንጂ የስራ አፈጻጸም ውድቀት አይደለም በሚልም እየተነገረ ነው። ከዛ ውጭ እንግዲህ የባለሀብቶች ስልት ትምህርት አለ። ይህ ክስተት ለትላልቅ ባለሀብቶች በጣም ትልቅ ትምህርት የሰጠ ነው ተብሏል። ሀብትን በአንድ ወይም በሁለት ትላልቅ የቴክኖሎጂ ተቋማት ላይ ብቻ ክምችት ማድረግ ወይም ፖርትፎሊዮ ኮንሰንትሬሽን የሚባለው ምን ያህል አደገኛ እንደሆነ በተግባር አይተንበታል በሚል ዓለም አቀፍ ባለሀብቶች በኤሎን መስክ ውድቀት በከፍተኛ ደረጃ መማሪያ ሆነዋል ማለት ነው። ግን ሰውየው ዛሬ ዝቅ አለ ማለት ነገ ከፍ አይልም ማለት ስላይደለ ሀብቱን አስጠብቆ የሚሄድበት ነገር ቀጣይ ውጤት ሊያሳይ ይችላል ተብሎ እየተነገረ ይገኛል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።